I hope my hair looks pretty like this. ገኖቼ ዛሬ የምንማማረው ስለ Miss Independent ነው። ሻዩን አትቆራለሁ. Oh my god. I hope I look pretty. I know I am pretty. ግን ለእናንተ That's not bad. So I know አንድ 3 ቀን ጠፍቻለሁ መሰለኝ ሮብ አርብ እሁድ ፖስት አልተደረገም ፈተና ነበረብኝ እሱን ፈተና ለመጨረስ ከዛ እሱን ፈተና ከጨረስኩ በኋላ ደግሞ ጥናትን ምክንያት ያደረኩኝ ያላደረኳቸው በጣም ህይወቴ ላይ ስታክ ያደረጉ ነገሮች ነበሩ so ስሯሯጥ ነው የከረምኩት that's why I didn't post I'm so sorry you guys I hope it's not going to happen again ውሸታም ዩቲዩበሮች እንዳልሆን anyways ሳምንታችሁ እንዴት ነበር I hope you guys had an amazing week productive week What was that? Oh ሽምብራ ዱቤ ለምንድነው ሽምብራ ዱቤ ድርቅ የሚለው That's too much. Okay. So anyways. ዛሬ የምናወራው ስለ Miss Independent ነው. ፌሚኒስት ከመሆን ጋር በአጠቃላይ ከፌሚኒዝም ጋር ተያይዞ ብዙ ጊዜ ኢንተርቴይን የምናደርጋቸው ኮንቨርሴሽኖች ምንድናቸው? ራስሽን በገንዘብ ቻይ፣ ራስሽን በእውቀት ቻይ፣ ራስሽን ቻይ ነው እና it's true ራስዋን በገንዘብ የቻለች ራስዋን በእውቀት የቻለች ሴት ማንንም በሰንሰለት ሊያስራት አይችልም በፍቅር ሰንሰለት አትታሰርም ፍቅር አይያዛትም እያልኩኝ አይደለም ፍቅር ይዛታል ግን ለውድቀቷ ፍቅር ምክንያት አይሆንም ለጉዳቷ ለጭቆናዋ ፍቅር ምክንያት አይሆንም ለማለት ፈልጌ ነው በፍቅር ሰንሰለት አትታሰርም ስል ማለት ነው ባለማወቅ ሰንሰለት አትታሰርም በገንዘብ ድጋፍ ሰንሰለት አትታሰርም ምክንያቱም በጣም ብዙ ሴቶች ቢፈልጉም ባይፈልጉም ወደ ትዳር ፑሽ የሚደረጉት ብዙውን ጊዜ ራሳቸውን ችለው መጀመሪያ ሳይኖሩ ነው ያ ደግሞ ልክ ትዳር ውስጥ በመትገባ ሰዓት 100% ለእውቀትም ለገንዘብም ወደ ባሏ እንድትመለከት ትደረጋለች ማለት ነው ናው እሱ ልክ ነው ወይ ልክ አይደለም ወይ ስለሱ ላወራ አይደለም የመጣሁት እሱን I think ኢንተርቴይን አድርገነው አልፈናል እሱን ኮንቨርሴሽን ማለት ነው አሁንም እናወራበት ካላችሁኝ ላወራበት እችላለሁ ምንም ችግር የለውም ግን at the end of the day ለሴት ልጅ በገንዘብ ራስን መቻልና በእውቀት ራስን መቻልን የመሰለ ነፃነት የለም 100% ነው መነግራችሁ አንዲት ሴት ግዴታ አግብታ ልጅ ከወለደች በኋላ ወጣ ስራ ተስራ አይደለም ግን ባሏ ጥሏት ቢሄድ ባሏ ቢበድላት ባሏ ቢሞት ባሏ የሆነ ነገር ቢፈጠር ወጣ ሰርታ በገንዘብ ራሷን የምትችልበት የሆነ ነገር እውቀት ወይም ልምድ ልትይዝ ይገባል ነው እኔ አሁን ለምሳሌ ምን አይነት ህይወት ነው ለራስሽ የምትመኘው ወይም ደግሞ የምታስቢው የምታቀጂው ብትሉኝ ልጆቼ ባላግብቼ ሞልዳቸው ልጆች እስከ 7 አመት ድረስ የሞግዚት እጅ የሞግዚት አይን እንዲያዩ እንዲያቁ አልፈልግም ራሴ ማሳደግ ነው የምፈልገው ያ ማለት ምን ማለት ነው ወይኔ ወይ የማገባው ባል ቤት ውስጥ መዋል አለበት ማለት ነው more likely እኔ አትራክት የሚያደርጉኝ ሰዎች አትራክት የሚያደርጉኝ ወንዶች የሚበልጡኝ ናቸው በእድሜ ይበልጡኛል በእውቀት ይበልጡኛል በብዙ ነገር የሚበልጡኝ ሰዎች ናቸው አትራክት የሚያደርጉኝ by the way relationship ላይ ብቻ አይደለም romantic relationship ላይ ብቻ አይደለም እየነገርኳችሁ ያለሁት እንዲሁ generally speaking ከኔ የተሻሉ ሰዎች ጋር መዋል ነው የምፈልገው ከኔ የተሻሉ ሰዎች ጋር ጊዜን ማሳለፍ ነው የምፈልገው ከኔ የተሻሉ ሰዎች ጋር ነው ሪሌሽንሺፕ መመሰርተው እና በዛ
ሲኬድ ከኔ ተሻለ ሰው ጋር እንደምሆን ግልጽ ነው ያ ማለት ምን ማለት ነው ስፔሻሊ ከኔ እሱ የሚያመጣው ገንዘብ የሚበልጥ ከሆነ ቤት የምቀመጠው እኔ እንደሆንኩኝ በጣም ግልጽ ነው አይደለ ያ ማለት ግን ማለት ነው ከሱ ጋር ያለኝ ነገር ቢበላሽ ከሱ ጋር ብጣላ ከሱ ጋር ብለያይ አያርግብኝና ቢሞት ቢታመም ስቴፕ አፕ ማድረግ እና የሱን ጫማ መሸፈን መቻል አለብኝ ያ ማለት ምን ማለት ነው ትምርት ሊኖረኝ ይገባል የሥራ ልምድ ሊኖረኝ ይገባል እዚህ ዓለም ላይ ወጥቶ ገንዘብ ለማምጣት የሚያስፈልገውን ነገር የሚያስፈልገውን ችሎታ ሊይዝ ይገባል ማለት ነው that's it ሴቶች ራሳቸውን በገንዘብ በእውቀት መቻል አለባቸው ማለት ይሄ ነው የቤት እመቤት አትሁን አይደለም እናት አትሁን አይደለም ሚስት አትሁን አታግባ አይደለም ግን ያ ነገር ቢፈርስ በራሷ የምትቆምበት ችሎታ በራሷ የምትቆምበት ዕውቀት ያስፈልጋታል አለቀ እሱን ካወራን አይቀር the concept of Miss Independent scam ነው ለኔ ማለት ነው ቢያንስ ለኔ scam ነው ሴቶች ብቻቸውን መሆን አይችሉም ይያልኩኝ አይደለም ሴቶች ራሳቸውን በገንዘብ መቻል አይችሉም ራሳቸውን በእውቀት መቻል አይችሉም ይያልኩኝ አይደለም ሰዎች ነን አይደለም ከሴትነታችን በፊት ሰዎች ነን ሰው ምን ያስፈልገዋል ቤተሰብ ያስፈልገዋል ጓደኛ ያስፈልገዋል ብዙ ጊዜ ሴቶችና ሚስ ኢንዲፔንደንት የሚለውን ኮንቨርሴሽን ሲነሳ የሚታሰበው ምንድነው ሲንግል መሆን ኢንዲፔንደንት ትሁን ሴት ልጅ ኢንዲፔንደንት ትሁን ሴት ልጅ ራሷን ትቻል ምናምን ሲባል አውቶማቲክሊ ሰው ሄዶ የሚያስበው ምንድነው ሴት ልጅ አታግባ የሚባለው ነገር ነው እኔ ከጋብቻ ጋር አይደለም ያወራው ያለሁት ሴቶች ኢንዲፔንደንት መሆን የለብንም ኢንዲፔንደንት መሆን የለብንም ለምን ተብሎ ነው ኢንዲፔንደንት የምንሆነው እናታችን ላይ ዲፔንድ ማድረግ አለብን እህቶቻችን ላይ ዲፔንድ ማድረግ መቻል አለብን ወንድሞቻችን ላይ ዲፔንድ ማድረግ መቻል አለብን ጓደኞቻችን ላይ የምንመሰርተው ኮሚኒቲ ላይ የምንመሰርተው ግሩፕ ላይ ዲፔንድ ማድረግ መቻል አለብን የሰው ልጅ ለምን ነው ብቻውን የሚሆነው ለምን ብቻውን ይፈጋል ለምን ብቻውን ይደክማል ለምን ብቻውን ይጥራል አብሮነት የት እዚህ ኮንቨርሴሽን ውስጥ ሴቶችን ራሳቸውን እንዲችሉ ፑሽ በመናደርግ ሰዓት also የረሳነው ኮንቨርሴሽን አለ ያ ኮንቨርሴሽን ምንድነው ኮዲፔንደንሲ እርስ በርስ ኮዲፔንደንሲ ያስፈልገናል ሴቶች ስፔሻሊ አቅማቸው በሚደክም እድሜያቸው በሚሄድ ሰዓት በአብዛኛው ትራይቭ የሚያደርጉ ሴቶች ብታዩ ጓደኛ ያላቸው ሴቶች ወይም ደግሞ ጓደኛ የመመስረት ችሎታ ያላቸው ሴቶች ነው so mainly ስለ ጓደኝነት ላወራን የመጣሁት ሚስ ኢንዲፔንደንት ያልኳችሁ ማለት ነው አው በገንዘብ ራስሽን ቻይ አው በእውቀት ራስሽን ቻይ at the same time በገንዘብም በእውቀትም በማህበራዊ ጉዳይም በሁሉም ነገር ልትመኪባቸው ዲፔንድ ልታደርጊባቸው የምትችያቸው ጓደኞች ይኖሩሽ በጣም ብዙ ሰዎች ምን ብለው ያስፈራሩሻል 80 አመት ላይ ስትሆኚ ብቻሽን ሆነሽ ምናምን ሁሌ ብቸኝነትን ከባል ማግባት ጋር ነው የሚያገናኙት ሰዎች ወይም ደግሞ ከባል አለማግባት ጋር ነው ልጅ ካለመውለድ ጋር ነው የሚያገናኙብሽ እና አብዛኛውን ጊዜ አብዛኞቻችን የሚመስለን ብቸኝነትን ልናሸንፈው የምንችለው ባል በማግባትና ልጅ በመውለድ ይመስለናል that's wrong በህይወታችን በጣም ኢምፖርታንት የሆኑ ብዙ ሪሌሽንሺፖች አሉ ከእናታችን ጋር ያለን ሪሌሽንሺፕ ከአባታችን ጋር ከወንድሞቻችን ጋር ከእህቶቻችን ጋር ከቤተሰብ ጋር ያለን ሪሌሽንሺፕ ከዛ ደግሞ outside of family ወይም ደግሞ ከቤተሰብ ውጪ ካሉ ሰዎች ጋር ያለን ሪሌሽንሺፕ ከደም የወፈረ በውሃ የተመሰረተ ጓደኝነት አብዛኞቻችን አለን
ከእህት በላይ ሊሆኑ የሚችሉ ጓደኞች ያለን ሰዎች አለን 80 ዓመት ሲሞላኝ 90 ዓመት ሲሞላኝ ቢያመኝ ቢደክመኝ አብራ የሚደክማት አብራ የምትታመም ጓደኛ እንዳለችኝ በጣም እርግጠኛ ነኝ ለምሳሌ እኔ ማለት ነው ያ መቼም ቢሆን ብቻዬን እንደማልሆን ይነግረኛል ፍቅር ሊያምረኝ ይችላል ባል ሊያምረኝ ይችላል ብቻዬን ግን አልሆንም ብቸኝነት አይጎዳኝም እኔ ያነሳውበት ምክንያት ምንድነው አንደኛ ደረጃ ሚስ ኢንዲፔንደንት እየተባለ በጣም ብዙ ሴቶች ብቻችሁን ትለፋላችሁ ብቻችሁን ትፈጋላችሁ ብቻችሁን ትጎዳላችሁ እኔ ኢንዲፔንደንት ነኝ ራሴን እችላለሁ ይባላል ሰው እንዳይረዳሽ ትገፊያለሽ ሐዘንሽንም ደስታሽንም ሰው እንዳይከፈል ታደርጊያለሽ ከዛ የሚመጡብሽን ቻሌንጆች ማንንም ሰው ሳታማክሪ አንቺ በመታቂው ለማለፍ ትጠሪያለሽ ያ ደግሞ ይጎዳሻል የተሻለ ምክር ይያለ የተሻለ አንድ ሰው የሆነ ሰው ሊረዳሽ ሊያግዝሽ አንቺ በተሻለ መንገድ ልታደርጊው የምትሽው ነገር ይያለ ለምንድነው ብቻሽን ተፍጨርጭረሽ ለፍተሽ አልቅሰሽ ደምሽ ፈሶ ያንን ነገር የምታልፊው አብሮሽ የሚደማ ሰው ይያለ ማለት ነው ሃይፐር ኢንዲፔንደንስ በጣም በሰዎች ከመጎዳታችን የተነሳ በጣም ከመጠን በላይ ራሳችን ላይ ብቻ ዲፔንድ እናረጋለን እንመካለን ያ ደግሞ በጣም ይጎዳል ብቸኛ ያረጋል ከሰው ጋር እንዳትግባቢ ያደርጋል ቅድም ደግሞ እንዳልኩት በተሻለ ወይ እንቅፋቶችሽን ማለፍ ስትቺ ብቻሽን ፈክተሽ ብቻሽን አልፈሽ ደስታውንም ብቻሽን ነው ምታሳልፊው and I don't think that's okay ማህበረሰባችን ላይ የሚወራ ነገር አለ ሴቶች እርስ በርስ ይቀናናሉ ሴቶች ምቀኞች ናቸው ሴቶች like ጓደኛ መሆን አይችሉም አንድ ላይ ይስቁና ፎቶ ይነሱና በጀርባ ይተማማሉ ምናምን ይሄ ሁሉ ነገር ወንዶች ጋር የሌለ ያስመስሉታል አለ by the way ወንዶች ጋር የሚቀና አለ ወንዶች ጋር ምቀኛ አለ ወንዶች ጋር በጣም የሚያማ አለ እንደውም እኔ በህይወቴ በጣም ሐሜት ሲያማ ያየሁት ሴታን አይደለም ወንድ ነው by the way ግን ይሄ ወሬ ምን አይነት ኮንሰፕትን ፈጠረ በሴቶች መካከል ጠላትነት ስሜት እንዲሰማን እርስ በርስ እንዳንተማመን የሴቶች ጓደኛ እንዳንፈልግ ብቻችንን እንድንሆን አደረገን ከሱም በላይ ዲፐር ደግሞ ስንገባ ከልጅነታችን ጀምሮ ከሌሎች ሴቶች ጋር በመልክ እንድንፎካከር እንደረጋለን በልብስ እንድንፎካከር እንደረጋለን በሴትነት እንድንፎካከር በሰውነት ቅርጽ እንድንፎካከር ቦይፍሬንድ ይዛለች አልያዘችም በወንድ አቴንሽን በሜል ቫሊዴሽን እንድንፎካከር ተደርገናል ያ አጠገቤ ያለችን ሴት እንደ ተወዳዳሪ እንደ እህቴ እንደ ጓደኛዬ ሳይሆን እንደ ተወዳዳሪ እንደ ኮምፒቲሽን እንዳያት ያደርገኛል ያ ደግሞ ጤነኛ ጓደኝነት በሴቶች መካከል እንዳይፈጠር ያደርጋል ማለት ነው ሶ እሱ ሰንሰለት አለ እሱ እንቅፋት አለ on top of that ደግሞ የተባለው ነገር አለ ሴት ጓደኛ ምቀኛ ነች ሴት ጓደኛ ቅናተኛ ነች ሴት ጓደኛ እንደዚህ ነች ባልሽን ተቀማሻለች ምናምን የተባለው ነገር አለ ከዛ ደግሞ አሁን ደግሞ ስንመጣ ኢንዲፔንደንት ሁኚ የሚባለው ሜሴጅ አለ ሚስ ኢንዲፔንደንት ራስሽን ቻይ ማንንም አጥብቂ ከማንንም እጅ እንዳታይ ምናምን የሚባለው ነገር አለ ሶ ስጋቴ ምንድነው ብቸኛ እንዳያረጋን እስከመጨረሻው ለሴት ልጅ ደግሞ ትልቅ ውድቀት ነው ብዬ ከማስባቸው ነገሮች አንዱ ብቸኝነት ነው ብቸኝነት ስል ደግሞ አለማግባትና ልጅ አለመውለድ አይደለም ጓደኛ አለመኖር ያስፈልገናል እህትማማችነት በጣም ያስፈልገናል ጓደኝነት በጣም ያስፈልገናል ዕውቀት ያለው ዕውቀት ከሌለው ገንዘብ ያለው ገንዘብ ከሌለው ምንድነው ተጽዕኖ ፈጣሪ የሆነው ተጽዕኖ ፈጣሪ ካልሆነው ኢንተግሬት ማድረግ አለብን መገናኘት አለብን መተዋወቅ አለብን ኔትወርክ መፍጠር አለብን የራሳችንን ማህበር የራሳችንን እድር የራሳችንን እቁብ መመስረት መቻል አለብን እርስ በርስ መደጋገፍ መቻል አለብን we are not miss independent
we are Mrs. Co-dependent እንደዛ ነው መሆን ያለበት የዚህን ትክክለኝነት ለማወቅ ደግሞ ማለት ነው የትም መሄድ አይጠበቅባችሁ የትም አትሄዱ 2000 3000 ሰው የሚያበላ ድግስ የሚደግሱት እነማን ናቸው እጅና ጓንት ሆነው አንድ ላይ ሆነው ሴቶች ቤተክርስቲያን ሰንበት ምናምን ሄዳችሁ የምታውቁ ከሆነ ማለት ነው ቤተክርስቲያን ውስጥ ያለው ህዝብ በሙሉ በልቶት የሚሄደውን ምግብ ሰርተው የሚያበሉ እናቶች አይታችሁ አታውቁ አንድ እናት አይደለችም ብዙ እናቶች አንድ ላይ የሴት እድር ማህበር እቁብ የምንላቸው ነገሮች ለምንድን ነው ባህላችን ውስጥ ኢንተግሬት አድርገው የነበረው አንድነት መፍትሄ ስለሆነ ነው ስፔሻሊ ደግሞ የሴቶች አንድነት በጣም መፍትሄ ነው እኔ በጣም የሚገርመኝ ለቅሶና ሰርግ እንደውም ሰርግን ተውት ለቅሶ በጣም አስደንጋጭ ነገር ነው ድንገት ነው ሀፕን የሚያደርገው ላይክ ሰው ታሞ ምናምን ካልሆነ በስተቀር ስፔሻሊ ባደጋ በድንገተኛ ሰው ሲሞት ሰው ቀብሮ መጥቶ የቀበረ ሰው በሙሉ ምግብ በልቶ ይሄዳል ንፍሮ በልቶ ይሄዳል ለ3 ቀን ለ4 ቀን እዛ ለቅሶ ቤት ውስጥ ሰው የሞተባቸው ሰዎች ብድግ ሳይሉ ሌሎች ሰዎች አስተናግደው አብልተው አጠጥተው ይሄዳሉ ኖርማሊ ቢታሰብበት 2 ወር ምናምን ሊታቀድ የሚገባው ድግስ ነው ይሄ ድግስ በሁለት ቀን ውስጥ ሀፕን የሚያደርገው ማለት ነው ማለት ለቅሶ ድግስ ነው የምግብ ድግስ አለው ለቅሶ እነዚህን ሁላ ሰዎች ምሳ እራት ቁርስ ማብላት ኖርማሊ 2 ወር ምናምን ሄድ ፕላን ተደርጎ የሚደረግ ነገር ነው ግን በግማሽ ቀን ውስጥ ሴቶች ተሰብስበው ያንን ነገር ሰርተው የቀበረ ሰው ሆዱ እስኪሞላ ጠግቦ በልቶ ይሄዳል ምን የሚያሳየው ይሄ የሴቶች አንድነት ምን ያክል ፓወርፉል እንደሆነ ነው የሴት ጓደኛ አያስፈልግም ስትሉ እንደዛ የምትሉ ሴቶች በጣም ነው የምታሳዝኑኝ በጣም ነው ልቤን የምትሰብሩት ምክንያት የላችሁም ይያልኩኝ አይደለም ምክንያት ሊኖራችሁ ይችላል በጣም መጥፎ የሆኑ ሴቶች አሉ ስፔሻሊ የወንድን ጥማት ያለባት ሴት በፍጹም ጥሩ ጓደኛ ልትሆን አትችልም ቀናተኛ ነች ምቀኛ ነች ይሄ ቅድም ማህበረሰቡ እንደዚህ ነች ያላትን ሴት ሆና ነው የምትገኘው ሰብራ አልወጣችማ ከዛ ሜንታሊቲ ስለዚህ አንቺን አይደለም የምታስቀድመው ያንቺን ደህንነት ያንቺን ጥሩ መሆን ያንቺን ስኬት አይደለም የምታስቀድመው እሷ በወንዶች መወደድን ነው የምታስቀድመው በማህበረሰቡ ተቀባይነትን ነው የምታስቀድመው ስለዚህ ለሷ አንቺ ተወዳዳሪ ነሽ እየተወዳደረች ነው ካንቺ ጋር እየተወዳደረች ከሆነ ላንቺ ጥሩ ጓደኛ ልትሆንሽ አትችልም obviously on top of that ደግሞ by default መጥፎ ሰዎች አሉ ቀናታም ሰዎች አሉ ምቀኞች አሉ ሐሜተኞች አሉ እነዚህ ከእንደዚህ አይነት ሴቶች ጋር ጓደኛ ሆነሽ ከነበረ ከዚህ በፊትና በጣም ልብሽ ተሰብሮ ከነበረ ተጎርተሽ ከነበረ I'm so sorry በጣም ይቅርታ ግን ራስሽን ሂል ማድረግ አለብሽ you're missing out እነዚህ ሴቶች የጎዱሽን ያክል ደግሞ የምትጠቅምሽ ሴት አለች እነዚህ ሴቶች የቀኑብሽን ያክል እሷ ያለችበት ጥሩ ቦታ ላይ እንድትደርሺ የምትለፋለሽ የሚመቀኙብሽን ያክል እነዚህ መጥፎ ሴቶች የሚመቀኙብሽን ያክል የምትደግፍሽ የምታጨበጭብልሽ ጎበዝ ሂጂ የምትልሽ ሴት አለች አይንሽን ማስተካከል ብቻ ነው የሚጠበቅብሽ የቱ ጋር ነው ማየት ያለብሽ ነው ማተር የሚያረጋው እኔ በጣም ብዙ ሴት ጓደኛ አለኝ ሃይ ስኩል እያለሁ በጣም ብዙ ሴት ጓደኛ ነው ያለኝ ዩኒቨርሲቲ ደግሞ እንዳለ the whole door ብዙ ጊዜ ተናግሬያለሁ አሁን ድረስ ጓደኞች ነን
the whole squad is still intact አለን አሁንም እና መጥፎ ጓደኛ ወይም ደግሞ መጥፎ ጓደኛ ሊሆን የሚችል ሰው ሳላገኝ ቀርቼ ሳላይ ቀርቻ አይደለም ለምሳሌ ዩኒቨርሲቲ ያለሁኝ እንትን አልኩኝ የሆነ በጣም ደስ የሚል ልጅ ነበር በቀን 3 ቲሸርት ይቀይራል ምክንያቱም በጣም ሙቀት ነው አዋሳና በጣም ያልባቸዋል ስለዚህ ጧት ክላስ የለበሰውን ቲሸርት ከሰዓት አይደግመው ከሰዓት ክላስ የለበሰውን ቲሸርት እራት ሊበላ ሲወጣ አይደግመው የንጽህናው ብዛት ማለት ነው ጫማው ሁሌ ነጭ ነው ክላስ ውስጥ ሲገባ ሽታውን ለነግራችሁ አልችልም እኔ ኮተም ነው ማጣነው እሱ ሲቪል ነበር ጓደኛዬ ክላስ ነው ያለውና በቃ ሁሌ እነግራታለሁ እኔ ልጅ እኮ ምናምን ይያልኩኝ ማለት ነው እና I was obsessed with him በቃ በጣም ደስ ይለኝ ነበር ደስ የሚል ሰው ደስ የሚል ልጅ ነበርና እኔ ደግሞ በጣም ግልጽ ነኝ እንደምታዩኝ ሶ አወራለሁ በቃ እናገራለሁ ወይኔ እንተናን እኮ አይቼው መጣሁኝ ዶርም ስገባ ምናምን ከክላስ ወደ ዶርም ሲሄድ የሆነ ቦታ አይቼው ከሆነ በቃ it's the best day ዶርም ገባና guys እንተናን እኮ አየሁት oh my god ዛሬ ደግሞ እንደዚህ ለብሶ እንደዚህ አርጎ እንደዚህ ሲራመድ አይን ለአይን ተያየን እኮ ምናምን ብዬ በቃ ስለሱ ሳወራ ነው ሙለው ማለት ነው እና እቺ ልጅ ይሄን ነገር ኖቲስ ታረጋለች ይመስለኛል ከዛ በፊት ዞር ብላ አይታው አጣቀም እሺ ከዛ ውጪ ተገናኙ እና ሰማው መጣች ከንፈሩን ሰማው መጣች ፈልጋው ወዳው አፍቅራው ምናምን ሳይሆን just to say አንቺ የምትፈልጊውን ወንድ እኔ ማግኘት እችላለሁ የሚለውን ሜሴጅ ለማስተላለፍ ማለት ነው ከዛ ለሌላኛው ጓደኛዬ ነገረቻት እንተናን እኮ አግኝቼው ምናምን አብረን ደንሰን ከዛ ሳምኩት ምናምን ብላ ነገረቻት ደግነቱ ጓደኛዬ አልነበረችም ግን ያው በቃ ባይ አሶሲዬሽን እንተዋወቃለን አብረን እናወራለን ምናምን ለተወሰነ ጊዜ አብረን ሁላ ምሳ በልተናል ሶ ወደ ጓደኝነት የሚሄድ ሪሌሽንሺፕ ነበር ግን እንደዚህ ያረጋች እና እኔ ላይ ብቻ አይደለም እንደዛ ያረጋችሁ ሌሎች ሴቶችም ላይ አርጋለች ሶ አሉ እንደዚህ unnecessarily በቃ አላስፈላጊ የሆነ ፉክክር ውስጥ የሚገቡ ሴቶች አሉ የሉም ይያልኳችሁ አይደለም ግን እነዛ ሴቶች ትክክለኛ ጓደኞቻችሁን ከማግኘት እንዲያግዷችሁ አታድርጉ ለሴት ልጅ ብቸኝነት ጥሩ አይደለም ኢንዲፔንደንት መሆን ለሴት የሚጠቅመው በገንዘብና በእውቀት ብቻ ነው እሱንም ለምን ተብሎ ማለት አሁን ለምሳሌ ቢዝነስ እየጀመርሽ ከሆነ ማለት ነው ፋይናንሻሊ ሰፖርት የሚያደርግሽ ጓደኛ ቢኖርሽ ትጠያለሽ you know አንዳንድ ነገሮች ላይ ዕውቀት ከሌለሽ ይሄ እኮ እንደዚህ ነው ብሎ በቅንነት የሚያስረዳሽ ሰው ካንቺ የተሻለ የሚያቅ ሰው ቢኖርሽ ትጠያለሽ ሰብሰብ በሉ እውነቴን ነው ስራ ቦታ ሰብሰብ በሉ ትምህርት ቤት ሰብሰብ በሉ ግን እንዳልኩት ሰው መምረጥ ይኖርባቸዋል ልክ አሁን ቦይፍሬንድ ስትይዙ ሬድ ፍላግ ግሪን ፍላግ ምናምን እየተባለ የሆነ አይነት ወንፊት አለን አይደል ይሄ ወንድ ይሆነኛል ይሄ ወንድ አይሆነኝም ምናምን የምንልበት ያንን ኮንሰፕት እዚህም አፕላይ አድርጉት ጥሩ ጓደኛ ሊሆን የሚችላችሁ ሴት ጓደኛ አለ ጥሩ ላይሆን የሚችል ደግሞ ሴት ጓደኛ አለ እንደየሰው ይለያያል obviously መጥፎ ሴት መጥፎ ጓደኛ ነው የምትሆንሽ ፒክ ሚሻ ሴት መጥፎ ጓደኛ ነው የምትሆንሽ በጣም ከመጠን በላይ ራሷን የምትወድ ሴት መጥፎ ጓደኛ ነው የምትሆንሽ ሶ ጓደኛ ስትመርጪ ተጠንቀቂ እንጂ የሴት ጓደኛ አያስፈልግም ብለሽ እነሱ የነገሩሽን ውሸት ተቀብለሽ አትኑሪ ደግሞ ምን የሚባል ቲዮሪ አለ መሰላችሁ
የልብ ጓደኛዬ ቤስት ፍሬንዴ ብላችሁ የምታስቧቸው 5 ሰዎች የእናንተን ማንነት ይገልጻሉ ሶ ቤስት ፍሬንዴ ናቸው ብለሽ የምታስቢያቸው 5 ጓደኞች ምን አይነት ጓደኞች ናቸው ስለ ሴት ጓደኞች ነው ያወራን ያለነው ኦኬ አንደኛ ካንቺ የተሻለ ዕውቀት አላቸው ወይ ካንቺ የተሻለ ገንዘብ አላቸው ወይ ካንቺ የተሻለ ስነ ምግባር አላቸው ወይ ካንቺ የተሻለ መልካምነት አላቸው ወይ ካንቺ የተሻለ ርህራሄ አላቸው ወይ ካንቺ የተሻለ ቆራጥነት አላቸው ወይ ካንቺ የተሻለ ስኬታማነት አላቸው ወይ ራስሽን የምትከቢያቸው ሰዎች ምን አይነት ፊውቸር እንደሚኖርሽ ያሳያሉ ከሱሰኛ ሴቶች ጋር ለምሳሌ ኮንሽ ጓደኛ ወደፊትሽ ሱሰኛ ሴት መሆን ነው ከክፉ ሴቶች ጋር ከምቀኛ ሴቶች ጋር ከሆነ የምትዩ እነዚህ ቤስት ፍሬንድ የምትያቸው ሴቶች እንደዛ አይነት ሴቶች ከሆኑ ያንቺም ፊውቸር ምቀኛ ሴት መሆን ነው ሶ ጓደኛ ስትመርጪ አንቺ እንዳትጎጂ ብቻ አይደለም እየመረጥሽ ያለሽው የወደፊት ህይወትሽንም ለማስተካከል ነው እየመረጥሽ ያለሽው in some way ካንቺ የተሻሉ መሆን አለባቸው እኔ by the way ማለት ነው በእኔ ጓደኞች በጣም ነው የምኮራው አናቴ ላይ ውጡ አላችሁ ደግሞ እናንተ ይሄን ሰምታችሁ anyways በእኔ ጓደኞች በጣም ነው የምኮራው ምክንያቱም በሆነ መንገድ ከሁሉም የሆነ ነገር መውሰድ ይችላልው ከሁሉም ያላወቅኳቸው ነገሮች ማወቅ ይችላልው ገንዘብ አያያዝ ሊሆን ይችላል ስለ ሪሌሽንሺፕ ሊሆን ይችላል ስለ ቤተሰብ ሊሆን ይችላል በጣም ብዙ ነገር ከነሱ ልወስድ የምችለው በጣም ብዙ አይነት ፊቸር ያላቸው ጓደኞች ነው ያሉኝ always እሱ ብቻ አይደለም የሆነ ችግር ተፈጥሮ ጊዜ ቢጥለኝ ማለት ነው ቤታቸው አስገብተው ሊያኖሩኝ የሚችሉ በገንዘብ ሊደግፉኝ የሚችሉ በቃ ጭንቅላቴ በሐዘን ወይም ደግሞ በስብራት ታውሮ ማረገው ግራ ከገባኝ እንዲያርጊ እንዲሁኝ እንደዚህ ሁኚ ብለው ለኔ ሊጠቅም የሚችል እርምጃ እንድወስድ የሚረዱኝ የሚመክሩኝ ጓደኞች አሉኝ እኔም ለነሱ እንደዛ ነኝ ብዬ አስባለሁ ሶ አሁን ላይ ያያሻቸው ጓደኞች ደረትሽን ነፍተሽ ይሄንን ማለት ማትቺ ከሆነ ስለነሱ ማለት ነው እነዚህ ሰዎች የልብ ጓደኞች አይደሉም especially አሁን ላይ ጥሩ ስታተስ ላይ ከሆነ ያለሽው ገንዘብ ያለሽ አይነት ሴት ከሆንሽ especially እና እነዚህን ሰዎች አሁን ነገ ተነስቼ ሆምለስ በሆን መንገድ ላይ በወድቅ የሆነ ነገር ቢፈጠርና ገንዘቤን ባጣ መንገድ ላይ በወጣ አፋፍሰው ይዘው ወደ ቤታቸው አስገብተው ይንከባከቡኛል ይጠብቁኛል ወደ ራሴ እስከመለስ ድረስ የሚያስፈልገኝ ነገር ያሟሉልኛል ብለሽ ደረትሽን ነፍተሽ መናገር የማትሺ ከሆነ ስለ ጓደኞችሽ ማለት ነው ጓደኞችሽ አይደሉም ትክክለኛ ጓደኛሽን አላገኘሽም አሁንም ሚስ አንደርስታንድ እንድታረጉኝ አልፈልግም ሴት ልጅ ብቻዋን መሆን አትችልም ይያልኩኝ አይደለም ሴት ልጅ ብቻዋን ስራ መስራት አትችልም ገንዘብ ማግኘት አትችልም በቃ ብቻዋን ሳቲስፋይድ ሆና ደስተኛ ሆና ልትኖር አትችልም ይያልኩኝ አይደለም ትችላለች ላይክ በተፈጥሮ ብቻቸውን መሆን የሚፈልጉ በጣም ብዙ ሰዎች አሉ ወንዶችም ሴቶችም ስለሱ አይደለም ያወራ ያለሁት in general ግን ሶሻል ክሪቸሮች ነን አይደለ ማህበራዊ ህይወት የምንፈልግ ሰዎች ነን ለዛም ነው በሃይማኖት ከምንገናኘው ሰው ጋር የሆነ አይነት ግሩፕ የምንፈጥረው በፖለቲካ አመለካከት ከምንስማማው ሰው ጋር የሆነ ግሩፕ በስራ ኢንጂነርሽ ምናምን ተባብለን በስራ ደግሞ የሆነ አንድ መስሪያ ቤት ስለሰራን የሆነ ግሩፕ እንፈጥራለን የሆነ ትምህርት ቤት ስለተማርን የሆነ ግሩፕ እንፈጥራለን የሆነ ነገር ስለሆነ የሆነ ግሩፕ ይፈጠራል ሶሻል ክሪቸሮች ስለሆነን ነው ማህበራዊ ህይወት የምንፈልግ ሰዎች ፍጥሮች ስለሆነን ነው ሶ ሴቶች ስለሆነን ለምንድነው ግሩፕ ማንፈጥረው ነው ጥያቄ እኔ እንደገና በአብሮነት ማደግ ይያለ በአብሮነት ስኬታማ መሆን ይያለ በአብሮነት ደስተኛ መሆን ይያለ ለምንድነው ይሄንን የህይወት ጫንቃ ብቻችንን እምንገፋው ኮዲፔንደንት መሆን የመሰለ ነገር የለም
ኮዲፔንደንት ስንሆን ግን ቅድም እንዳልኩት ከጥሩ ሰዎች ጋር የኛን ጥሩ የኛን ማደግ የኛን ስኬት ከሚፈልጉ ሰዎች ጋር ሴቶች ጋር እኔ የወንዶች ጓደኛ ነው ያለኝ እንጂ የሴት ጓደኛ የለኝም አልፈልግም አይቻለሁ ምናምን የምትሉ ሰዎች የሆነቴን ነው መርምሩት ራሳችሁን በመጀመሪያ ደረጃ አንዴ ወይ ሁለቴ ቢያጋጥምሽ ነው ይሄ ነገር ይሄ መጥፎ የምትባል ሴት ጓደኛ ያጋጠመችሽ የምትቀናብሽ ሊሆን ይችላል ቦይፍሬንድ የቀማችሽ ወይም ከፍቅረኛሽ ጋር ልታጣላሽ ከባልሽ ጋር ልታጣላሽ የቻለችዋል ሊሆን ይችላል በጣም ብዙ ነገር ሊሆን ይችላል አንዴ ወይ ሁለቴ ነው ያጋጠመሽ ይሄኔ እያሳነስኩት አይደለም ግን ስንት ሴቶችን ነው የምታውቂው ሴት ጓደኛ ጥሩ አይደለም ብሎ ለመደምደም ስንት ሴት ጓደኛ ይዘሻል አይ በጣም ብዙ ሴት ጓደኛ አይቻለሁ 5 6 7 የሴት ጓደኞችን ሞክሬያለሁ እና ሁሌም አንድ አይነት ነው ያጋጠመኝ ያለው እምትይ ከሆነ ደግሞ ራስሽን ነው መመርመር ያለብሽ ምክንያቱም አንቺ ምን አይነት ሰው ብትሆኚ ምን አይነት ቦታ ላይ ብትገኚ ነው መጥፎ ሴቶች ሁሌ እየመጡ ካንቺ ጋር ጓደኛ ይሆኑ የሚጎዱሽ አንዴ ሁለቴ ሊያጋጥም ይችላል አንዴ ሁለቴ መጥፎ ጓደኛ ከሁለት ከሶስት በላይ ግን መጥፎ ጓደኛ ያጋጠመሽ ከሆነ እምትውይበት ቦታ ልክ አይደለም ማለት ነው ወይም ደግሞ አንቺ ራስሽ ችግር አለብሽ ማለት ነው እዚህ መርምሩ የትኛው ጋር ነው ያለሁት አንድ ሁለቴ ተጎድቼ በዛ ጉዳት በዛ ስብራት ምክንያት በዛ ማዘን ምክንያት ድጋሚ ከሴቶች ጋር ኮሙኒኬት ማድረግ አቅቶኝ ነው ድጋሚ ሴቶችን ማመን አቅቶኝ ነው እንደዚህ አይነት ነገር ውስጥ ስታክ ያደረኩት እንደዚህ አይነት ሜንታሊቲ ውስጥ ስታክ ያደረኩት እንዳልኩት ደግሞ ከ3 ከ4 በላይ ከሆነ ሀፕን ያደረገው ምን አይነት ቦታ እየዋልኩ ነው እንደዚህ አይነት ሴቶችን አትራክት ማደርገው ለጓደኝነት የሚለውን ነገር በደንብ መርምሩ ካልሆነ ደግሞ ምናልባትም እኔ ነኝ ወይ ችግሩ እኔ ነኝ ወይ አንቺም ልትሆኚ ትችያለሽ መጥፎ ጓደኛ ልልሽ ፈልጌ ነው ሴቶች የሚሸሿት ለጓደኝነት የማይፈልጓት ሴት ሆነሽም ሊሆን ይችላል ያ ነገር እየተፈጠረ ያለው ልልሽ ፈልጌ ነው ከሶስቱ የትኛዋ ሴት ነሽ የሚለውን ነገር በደንብ መርመረሽ ቁጭ ብለሽ ከእያንዳንዱ ሴት ጓደኞች ጋር የነበረውን ችግር እንዴት እንደተጣላችሁ መቼ መጨቃጨቅ እንደጀመራችሁ ምን አርጋ እንደጎዳችሽ ወይም ደግሞ ምናልባትም አንቺ ምን አርጋሽ እንደጎዳሻት በደንብ መርምረሽ ከዛ በኋላ ማድረግ ያለብሽን ነገር አድርጊ የሆነ ጥናት አካሄዱና እዛ ጥናት ላይ ሴቶች ባለትዳሮች ላይ ነው ጥናቱ የተደረገው እና ሴቶች ካንሰር ሲይዛቸው ሲያማቸው የሆነ አደጋ ተፈጥሮ ሆስፒታል ከገቡ እና ያ የተፈጠረው አደጋ እስከመጨረሻው የሚታከሙት አይነት ህመም ከሆነ ያሳመማቸው ወይ እግሯ ከተቆረጠ ወይ አይኗ ከጠፋ ወይ ፓራላይዝድ ከሆነች በዛ አክሲደንት ምክንያት ኢቭን አርጅተው እድሜያቸው ገፋ ብሎ ሴቶች ቀድመው ሆስፒታል ከባላቸው ቀድመው ሆስፒታል ከገቡና የሆነ ማስታመም የሚያስፈልግ አይነት ህመም ከሆነ የታመሙት ባሎቻቸው ጥሏቸው የመሄድ ቻንስ ከ80% በላይ ነው እና እነዚህ ሴቶች በአብዛኛው እየተመላለሰ እዛ ሆስፒታል የሚጠይቃቸው የሚንከባከባቸው አለን አይዞሽ የሚሏቸው ሰዎች ሴት ጓደኞቻቸው ናቸው ቤስት ፍሬንዶቻቸው ማለት ነው ትዳርሽ ቢፈርስ አንቺ ብትታመሚ የሆነ ነገር ቢፈጠርብሽ አጠገብሽ ሁሌ አለው የሚልሽ ባንቺ እድሜ ክልል ውስጥ ያለ ጓደኛ ያስፈልግሻል
ዲፔንድ ልታደርጊባት የምትችዩ ጓደኛ ቢያንስ 1-2 ያስፈልግሻል ውሸት ነው የሴት ጓደኛ መጥፎ ነው ቀናተኛ ነው የሴት ጓደኛ እንደዛ ውሸት የለም እያልኩ አይደለም አለ ግን ውሸት ነው ስቲል ልክ ለሪሌሽንሺፕ ወንዶችን ዴት ስናደርግ እነዛን ወንዶች ፊክሴት አድርገን ይሄ ነው እንከኑ ይሄ ነው ጥሩ ጎኑ ምናምን ብለን በጣም በቃ ተጠንቅቀን ነው አይደለ ዴቲንግ ዓለም ላይ እየተንቀሳቀሰን ያለ ነው ሶ ወደ ፍሬንድሺፕ ስንመጣ ያንን አፕላይ ማድረግ መጥፎ ጎኗ ምንድነው እንከኗ ምንድነው ጥሩ ጎኗ ምንድነው ምን አይነት ሰው ነች እኔ መሆንላትን ያክል ትሆንልኛለች ወይ እኔ አብሬያት ጊዜ ማሳለፍ እንደምፈልገው ጥሩ ነገሬንም መጥፎ ነገሬንም እንደማማክራት እሷም ታማክረኛለች ወይ ልክ ቦይፍሬንድ ስንይዝ በጣም ተጨንቀን እዛ ሰው ላይ ፎከስ እንደምናደርገው ጓደኞቻችንንም በጣም ተጠንቅቀን አበጥረን ማውጣት አለብን የሚሆነውን ሰው ከማይሆነው ሰው መለየት መቻል አለብን ከዛ በኋላ ሪሌሽንሺፑን ማጠንከር ነው ጓደኝነቱን ማጠንከር ነው እህትማማችነቱን ማጠንከር ነው ለሴት ልጅ የሴት ጓደኛን የመሰለ ነገር የለም ልንገራችሁ ወንድ ጓደኛ ያስፈልግም እያልኩ ደግሞ አይደለም ወንድ ጓደኛ አትያዙም አይደለም እያልኩ ያለው ያዙ ወንድ ጓደኛ ነው በወንድም በሴትም በምንም ቢመጣ ጓደኛ ነው ግን ወንድ ጓደኛ ብቻ እንዳይኖራችሁ ሴት ናችሁ እናንተ ሴት ጓደኛ ያስፈልጋችኋል እህት ያስፈልጋችኋል እናንተ ሴት ሆናችሁ የምትራመዱትን ዓለም ሴት ሆና የምትራመድ አጠገባችሁ ልትሆን የምትችል ሌላ ሴት ያስፈልጋችኋል ሶ ወንድ ጓደኛ ያዙ ወንድ ጓደኛ ይኖራችሁ አለኝ እኔም ወንድ ጓደኛ ግን ሴቶች ጓደኞቼ እንደሚሆኑልኝ መቼም ሊሆኑ አይችሉም እነዚህ ሰዎች ስለ ወንድ ጓደኛ ደግሞ ሌላ ኤፒሶድ ላይ በደንብ እናወራበታለን ቦይፍሬንድ ከጠበሳችሁ በኋላ ባል ካገባችሁ በኋላ ደግሞ ሴት ጓደኞቻችሁን እርግፍ አድርጋችሁ የምትተው ሴቶች አላችሁ don't do that ለምንድነው እንደዛ የምታረጉት ምን ስለተፈጠረ ምን ስለሆነ በምንም ተአምር በወንድ ምክንያት ከሌሎች ሴቶች ጋር ስፔሻሊ ከጓደኞቻችሁ ጋር መለያየት የለባችሁ እሱ አልወደዳቸው ለምንድነው ያልወደዳቸው በቂ ምክንያት ሊኖር ይገባል ያልወደደበት ምክንያት በጣም አሳማኝ የሆነ እሱ እነሱን ያልወደደበትና ያልፈለገበት 9 times out of 10 ከነሱ ሊለዩአችሁ የሚፈልጉት ጓደኞቻችሁ ለእናንተ መጥፎ ሆነው ሳይሆን የምታገቢው ሰው ቦይፍሬንድሽ ላንቺ መጥፎ ስለሆነ ነው ከሰው ሊነጥልሽ ይፈልጋል ከጓደኞችሽ ብቻ አይደለም ከቤተሰብሽም ሊነጥልሽ ይፈልጋል so be careful በጣም ጥንቃቄ አድርጉ ጓደኞቻችሁ መጥፎ ጓደኞች ካልሆኑ በስተቀር ለእናንተ በጣም በቃ መጥፎ ነገር የሚያረጉ ጓደኞች ካልሆኑ በስተቀር ማለት ነው ምንም በቂ ምክንያት ሊኖረው አይችልም እነሱን የሚጠላበት እሱ ቦይፍሬንድ ሌላ ነው ባል ሌላ ነው ቤስት ፍሬንድ ሌላ ነው ግዴታ ይዋደዱ እያልኩኝ አይደለም ግን ላንቺ መጥፎ ኢንፍሉዌንስ ካልሆኑ በስተቀር አንቺ የሚጎዳ ነገር የሚያረጉ ጓደኞች ካልሆኑ በስተቀር ከመሬት ተነስቶ ከጓደኞች ጋር ትገናኚ ከጓደኞች ጋር እንደዚህ አትሁኚ ከጓደኞች ጋር እንደዚህ አትውጪ ምናምን የሚል ከሆነ ችግር አለ አንቺ በፍቅር ታውረሽ ማለት ነው ብዙ ነገሮችን ሳታይ ጓደኞችሽ ናቸው አይተው የሚነግሩሽ እንደዚህ ኮል ያረግሽ አይገባም እንዲህ ኮል ይልሽ አይገባም ይሄ ኮል ልክ አይደለም የሚሉሽ ጓደኞችሽ ናቸው እሱ ልብሽን ስብር አድርጎት ክሽክሽ አድርጎት ቅስምሽን ስብር አድርጎት ሰባብሮሽ ሲሄድ አንስተው ጠጋግነው እንባሽን ጠርገው ወደ ነበርሽበት ማንነት ሊመልሱሽ የሚችሉት ጓደኞችሽ ናቸው እዚህ ቦይፍሬንድ ያስኩ ብላችሁ ከጓደኞቻችሁ አጠገብ እልም አትበሉ አትጥፉ ግዴላችሁ እና ባጭሩ ምን ለማለት ነው ሜንታሊቲያችንን እናስተካክል አዎ ያደግንበት ማህበረሰብ
እርስ በርስ እንድንቀናና እርስ በርስ እንድንመቀኛኝ እርስ በርስ እንድንወዳደር አድርጎ ጓደኝነትና እህትማማችነትን በእርስ በርሳችን እንዳይኖረን አርጓል ያ ማለት ግን ያንን አስተሳሰብ ያንን የተጫነብንን አመለካከት ሰብረን መውጣት አንችልም ማለት አይደለም በጣም ብዙ ሴቶች የሚገራርም የጓደኛ ሰርክል ክሬት አድርገው እዛ ውስጥ ትራይቭ ያደረጉ እያደጉ እየተደሰቱ ብቸኝነትን እያሸነፉ ይገኛሉ ስለዚህ ይሄ በልጅነታችን የተጫነብን አመለካከት ያንን እንዲነጥቀን አንፍቀድ ሁለተኛ ደግሞ በጣም በሚያሳዝን ሁኔታ ይሄ አመለካከት ተጭኖባት ያንን አመለካከት ያልሰበረች ገና የጭንቅላት ብስለት የልቦና ብስለት የሚያስፈልጋት ሴት አለች አሁንም ድረስ ወንዶችን ማዕከሏ ያደረገች የወንዶችን ደስታ የምታስቀድም የወንዶችን ፍላጎት የምታስቀድም በወንዶች መፈለግን የምታስቀድም ሴት አለች በሚያሳዝን ሁኔታ ያቺ ሴት ጓደኛሽ ልትሆን አትችልም ወይ ተቀናብሻለች ወይ ትመቀኝብሻለች ሁሌ ትወዳደራለች ካንቺ ጋር ጓደኝነት ሳይሆን የሚሆነው ፉክቻ ነው የሚሆነው እንደዚህ አይነት ሴቶችን በጣም በሚያሳዝን ሁኔታ ከአጠገባችሁ አሽሹ የራሳችን የምንማርበት ያደግንበትን መጥፎ አመለካከት የምንሰብርበት መንገድ አለ ያንን መንገድ ገና ካላለፈች ላሁን ቢሆን ለጊዜው ቢሆን ተዋት እና በደንብ አድርጋችሁ ጓደኛ ስትመርጡ ተጠንቀቁ ልክ ቦይፍሬንድ ስትመርጡ እንደምትጠነቀቁት ልክ ባል ስትመርጡ እንደምትጠነቀቁት ጓደኛም ስትመርጡ አብራችሁ ስላሽካካችሁ አብራችሁ ስለሳቃችሁ አይደለም ሜካፕ አቀባባ ደስ ስለሚል ልብስ አለባበሷ ደስ ስለሚል አይደለም ምን አይነት ልቦና ነው ያላት ምን አይነት አመለካከት ነው ያላት ከሷ ምን ልማር እችላለሁ እሱም ብቻ አይደለም እኔ እምጨነቅላትን እኔ ምን ሰፈሰፍላትን እኔ ሞዳትን ያክል ተወደኛለች ትጨነቅልኛለች ትንሰፈሰፍልኛለች ወይ የሚለውንም ነገር እንደ መስፈርት አስቀምጣችሁ ጓደኛ ስትመርጡ ተጠንቀቁ ሶስተኛ ብቸኝነትን የምታሸንፊው በባል ብቻ አይደለም በባል ብቻ አይደለም አግቢ ልጆች ወለጂ ሹር ጓደኛም ግን ይኖርሽ የሆነ ሰርክል ይኖርሽ እስከመጨረሻው አብረውሽ የሚቀጥሉት እስከመጨረሻው አብረው የሚፋለሙ እስከመጨረሻው አብረውሽ የሚያድጉ አብረውሽ ችግርን ቢፈጠርብሽ ደስታን ቢፈጠርብሽ አብረውሽ የሚደሰቱ አብረውሽ የሚቸገሩ አብረውሽ የሚሰበሩ ሴት ጓደኞች በብዛት ይኖርሽ ከወንድ ጋር ያለሽን ሪሌሽንሺፕ ከሴት ጓደኛሽ ኢንተርቼንጅብሊ የምትጠቀሙላችሁ ልክ ከቦይፍሬንዳችሁ ጋር ስትሆኑ ሴት ጓደኞቻችሁን ተረሱና ትዘጓቸዋላችሁ ልክ ከቦይፍሬንዳችሁ ጋር ስትጣሉ ደግሞ ወደ ሴት ጓደኞቻችሁ ትመጣላችሁ ኢንተርቼንጅብሊ የምትጠቀሚያቸው ነገሮች አሉ አይደሉም ከቦይፍሬንድሽ ጋር ያለሽ ሪሌሽንሺፕ it's sexual it's romantic አሪፍ ነው ከነዚህ ጋር ያለሽ ሪሌሽንሺፕ ደግሞ የጓደኝነት የህትማማችነት ነው ስለዚህ ይሄ ስላለኝ ይሄ ያስፈልገኝም ይሄ ስላለኝ ይሄ ያስፈልገኝም የሚል ነገር ጭንቅላትሽ ውስጥ እንዳትከቺ ቦይፍሬንድ ስላለኝ ሴት ጓደኞች አያስፈልጉኝም ኖ ያስፈልግሻል especially boyfriend ካለሽ ሴት ጓደኞች ያስፈልጉሻል ልክ የሆነ ልታገቡት ያሰባችሁትን ሰው ስታገኙ ቦይፍሬንድ ስታገኙ ምናምን ከሴት ጓደኞቻችሁ ጋር ፕፍ ብላችሁ ልም ብላችሁ የምትጠፉ ሴቶች ታረሙ ጥሩ አይደለም ለእናንተ ከዛ በተረፈ እህትማማችነት ይለምልም የሴቶች ጓደኝነት ይለምልም እኔ በጣም የምወዳቸው በጣም የሚያስደስቱኝ በቃ መቼም ቢሆን ብቻዬን አይደለሁም ምንም አይነት ነገር ቢፈጠርብኝ አጠገቤ አሉ ብዬ የማስባቸው በጣም ብዙ ጓደኞች አሉኝ እግዚአብሔር ይመስገን እነዚህን ሪሌሽንሺፖች እነዚህን ጓደኝነቶች እግዚአብሔር ያለምልምልኝ እና ሚስ ኢንዲፔንደንት ሌሎች ሚስ ኢንዲፔንደንቶችን
ሰብሰብ አድርጋችሁ ማህበር እድር እቁብ ጓደኝነት መስርቱ በየቦታው ግሩፕ ይኑረን በየቦታው በየድሜ ክልሉ በየፊልዱ በየትምርት ቤቱ በየዩኒቨርሲቲው በየሰፈሩ በየአፓርትመንቱ የሴቶች ግሩፕ ይኑር የሴቶች እህትማማችነት የሴቶች ጓደኝነት ይለምልም እና thanks for watching bye